ሴት ልጅ በተፈጥሮ ዳሌዋ ትልቅ በመሆኑ ምክንያት በአውሮፓ የትዕይንት መድረኮች ላይ ካለ ፍላጎቷ እንደ አደገኛ እንስሳት በሰንሰለት ታስራ እርቃኗን በሕዝብ ትጎበኝ ነበር ብላችሁ ተረት ተረት ሊመስላችሁ ይችላል። ይህ ታሪክ ዝም ብሎ የአንድ ሴት የሕይወት ውጣ ውረድ ታሪክ አይደለም። የቅኝ ግዛት ጭካኔ፣ የዘረኝነት ጥቁር ጠባሳና በመጨረሻም የክብርና የነጻነት ትግል ድል መታሰቢያ እንጂ። በ1974 ዓመተ ምህረት በፓሪስ ከተማ መሃል በሚገኘው ሙዚየም ውስጥ አንድ በኬሚካል ፈሳሽ የተሞላ የብርጭቆ ማሰሮ ከመስታወት መደርደሪያ ላይ ለብዙ አስርት ዓመታት ለእይታ ተቀምጦ ነበረ። በውስጡ የያዘው ነገር ግን የማንኛውም ተራ የተፈጥሮ ሳይንስ ናሙና ግኝት አልነበረም። የአንዲት አፍሪካዊት ሴት እውነተኛ የአካል ክፍል እንጂ። ይህች ሴት ገና በ21 ዓመቷ ከደቡብ አፍሪካ ምድር ተነስታ ካለ ፍላጎቷ ወደ አውሮፓ የተወሰደችውና በለንደንም ሆነ በፓሪስ አደባባዮች ላይ ሰውነቷ ለገንዘብ ማግኛ በትዕይንት መልክ እንዲቀርብ የተደረገችው ሳራ ባርትማን ነበረች። በ18ኛው ክፍለ ዘመን መገባደጃ በ1789 ዓመተ ምህረት ገደማ በደቡብ አፍሪካ ምስራቃዊ ኬፕ ግዛት ውስጥ በምትገኘው ጋምቱስ ወንዝ ሸለቆ አካባቢ ነበረ ሳራ ባርትማን የተወለደችው። ወላጆቿ በአካባቢው ካሉ ጥንታዊ ነዋሪዎች አንዱ ከነበረው የኮይኮይ ብሔረሰብ የተወለዱ ነበሩ። እነዚህ ህዝቦች ሰፊና አስደናቂ መልክዓ ምድራዊ ገጽታ ባለው በሳር ምድርና በዱር እንስሳት በተከበበ ውብ ተፈጥሮ ውስጥ የከብት አርቢዎችና ዘላኖች ሆነው ለዘመናት የኖሩ ህዝቦች ናቸው። የኮይኮይ ሴቶች በተፈጥሯቸው ሰፊ ዳሌና ስቲያቶፒጂያ የተባለ የተለየ የሰውነት ቅርጽ ያላቸው በመሆናቸው ይታወቃሉ። ይህ የተፈጥሮ ስጦታ በራሳቸው ባህል ውስጥ የውበትና የጤና መገለጫ ተደርጎ የሚወሰድ ቢሆንም ከባህር ማዶ ለተውጣጡ የአውሮፓ ወራሪዎች ግን ትርጉሙ ከዛ የተለየ ነበረ። የሳራ የልጅነት ጊዜ በሐዘን የተሞላና መራራ ነበረ። ገና የ2 ዓመት ሕፃን እያለች ነበረ ወላጆቿን ያጣችው። በዚያ ዘመን የሆላንድና በኋላም የእንግሊዝ ቀኝ ገዢዎች ወደ ኬፕ ግዛት እየገቡ የኮይኮይን ብሔረሰቦች መሬት በኃይል በመንጠቅ ብዙዎችን የግብርና ሥራ በግድ እንዲሰሩ ያደርጓቸው ነበረ። በዚህም ሳራና ቤተሰቧ በአውሮፓውያን ገበሬዎች እርሻ ላይ እንደ አገልጋይ ሆነው ለመስራት ተገደዱ። ባርትማን የሚለው የባዕድ ስሟ ራሱ ተገደው ይሰሩበት ከነበረው ቀኝ ገዢ እርሻ ባለቤት ስም የተወሰደ እንደሆነ የታሪክ ተመራማሪዎች ይናገራሉ። በጉርምስና ዕድሜዋ ከአንድ የኮይኮይ ከበሮ ተጫዋች ጋር ትዳር መስረታ ልጅ ብትወልድም ቀኝ ገዢዎች ባሴሩት የእርስ በርስ የጎሳ ግጭት ምክንያት ባለቤቷንም በሞት አጣች። ብዙ ሳይቆይ የበኩር ልጇንም በሕመም ምክንያት በመሞቱ ሕይወቷ ይበልጥ ውስብስብ አደረገው። በዚህ ምክንያት ራሷን ለመምራትና ሥራ ለመፈለግ ወደ ኬፕ ታውን ከተማ ለመጓዝ ተገደደች። በኬፕ ታውን ከተማ በአንድ የሆላንድ ነጋዴ ውስጥ በቤት ሰራተኝነት ተቀጥራ ትሰራ በነበረበት ወቅት ነው ሕይወቷን ሙሉ በሙሉ የቀየረው ያ አስከፊ አጋጣሚ የተከሰተው። ዊሊያም ደንሎፕ የተባለ እንግሊዛዊ የመርከብ ሐኪምና ጓደኛው ሄንድሪክ የሳራን የሰውነት ቅርጽ ሲመለከቱ በአውሮፓ መድረኮች ላይ በማሳየት ከፍተኛ ገንዘብ ማግኘት እንደሚችሉ አሰቡ። በአውሮፓ ታይቶ የማይታወቀው ይህንን ተፈጥሮ ለንግድ ትልቅ ዕድል እንደሆነ በደንብ አጤኑት። ሳራ በወቅቱ ማንበብና
አስተዋጽኦ አድርጓል። የሳራ ባርትማን አጽምና የተቀመጡት የአካል ክፍሎቿ በፓሪስ ሙዚየም ውስጥ ለሕዝብ ጉብኝት ክፍት ሆነው ተቀመጡ። ይህ ድርጊት ከሞተች በኋላም እንኳን እንደ ኤግዚቢሽን ዕቃ እንድትታይ በማድረግ ለ160 ዓመታት ያህል ቀጠለ። እንደ አውሮፓውያን አቆጣጠር በ1974 ዓ.ም የሳራ የሰውነት በድን ከሕዝብ እይታ ተነሳ። ነገር ግን አካሉ አሁንም በሙዚየም ማከማቻ ውስጥ እንዲቀመጥ ተደረገ። ይህ ታሪክ ትልቅ የሥነ ምግባር ጥያቄዎችን ያስነሳል። የቅኝ ግዛት ሥርዓት የአፍሪካውያንን አካል እንደ ሳይንሳዊ እንደ ትርፍ ማስገኛ ዕቃ የተመለከተው እንዴት ነበረ? ዘረኝነት እንዴት ሳይንስ በሚል ካባ ለብሶ ተቀባይነት አገኘ? በጸሐፊዎችና አክቲቪስቶች ዘንድ እንደገና ትኩረት ማግኘት ጀመረ። በ1994 ዓ.ም ደቡብ አፍሪካ ከዘረኛው የአፓርታይድ ስርዓት ነጻ ስትወጣና ታላቁ መሪ ኔልሰን ማንዴላ የመጀመሪያው ጥቁር ፕሬዝዳንት ሆነው ሲመረጡ የሳራ ባርትማን ታሪክ አዲስ ምዕራፍን ያዘ። ማንዴላ ስልጣንን በያዙ ማግስት የሳራ አስከሬን በባዕድ ሀገር መቅረቱ የአዲስቷ ደቡብ አፍሪካ ብሔራዊ ክብር ጉዳይ አድርገው በመቁጠር አስከሬኗ ወደ ትውልድ ሀገሯ እንዲመለስ ለፈረንሳይ መንግስት ይፋዊ ጥያቄ አቀረቡ። ይህ ጥያቄ ግን በቀላሉ ምላሽ የሚያገኝ አልነበረም። ይልቁንም ለ8 ዓመታት የዘለቀ አስቸጋሪ ዲፕሎማሲያዊና የሕግ ፍልሚያን የወለደ ክስተት ሆነ። የፈረንሳይ መንግስት በወቅቱ የሳራን አስከሬን ለመመለስ ፈቃደኛ ያልነበረበት ምክንያት የፈረንሳይ ብሔራዊ ሙዚየም ንብረቶች የማይደፈሩና የማይሸጡ ናቸው የሚል የቆየ ሕግ ስለነበራቸው ነበረ። የፈረንሳይ ባለስልጣናት የሳራን አካል ከመለሱ በመላው ዓለም የሚገኙና በቀኝ ግዛት ዘመን የተዘረፉ ሌሎች በርካታ ቅርሶችና የታሪክ አጽሞች ጭምር እንዲመለሱ ጥያቄ ሊያስነሳ ይችላል የሚል ከፍተኛ ስጋት ነበረባቸው። ነገር ግን ኔልሰን ማንዴላና የደቡብ አፍሪካ የባህልና የሳይንስ ዲፕሎማቶች ተስፋ አልቆረጡም። ጉዳዩ የኪነ ጥበብ ቅርስ ሳይሆን የሰብአዊ መብትና የሰው ልጅ ክብር ጥያቄ መሆኑን ለዓለም አቀፍ ማህበረሰብ በማስረዳት በፈረንሳይ ላይ ከፍተኛ የሞራልና የፖለቲካ ጫና መፍጠር ጀመሩ። ይህ የ8 ዓመት ዲፕሎማሲ ትግል እንደ አውሮፓውያን አቆጣጠር በ2002 መጀመሪያ ላይ ፍሬ አፈራ። በፈረንሳይ ፓርላማ ውስጥ የሳራ ባርትማን አስከሬን ብቻ ለይቶ ወደ ደቡብ አፍሪካ እንዲመለስ የሚፈቅድ ልዩ ብሔራዊ ሕግ እንዲጸድቅ ተደረገ። ይህ ሕግ መጽደቁ በፈረንሳይ ታሪክ ውስጥ እጅግ ያልተለመደና ትልቅ ዲፕሎማሲያዊ ዕውቅና የነበረው ስለተቀመጠ ከቅኝ ግዛት ዘመን ስለተዘረፉና ወደ ባለቤቶቻቸው ስላልተመለሱ በርካታ የአፍሪካ ቅርሶች ትልቅ ጥያቄ ያስነሳል።
ሳራ ባርትማን በአውሮፓ መድረኮች ላይ የደረሰባትን ስቃይ አሸንፋ የአፍሪካውያን ነጻነት፣ የሰው ልጅ እኩልነትና የሴቶች መብት ሕያው ተምሳሌት ሆና ትታወሳለች። ከሳራ ታሪክ የምናስታውሰው ትልቁ ትምህርት ክብር የተነፈጉ ሰዎችን ማስታወስ